የኢትዮጵያ ካፒታል ገበያ ባለስልጣን እርምጃ መውሰድ ጀምሯል። የኢትዮጵያ ካፒታል ገበያ ባለስልጣን እንዳሳወቀው ኤርሚያስ አመልጋን ጨምሮ ህገወጥ የገንዘብ ማሰባሰብ ላይ ተሰማርተዋል ያላቸው ላይ ምርመራ እንደጀመረ አሳውቀዋል። ይህንን መረጃ ያገኘነው ከካፒታል ጋዜጣ ላይ ነው። ምን ብለዋል? የኢትዮጵያ ካፒታል ገበያ ባለስልጣን ታዋቂውን የስራ ፈጣሪ አቶ ኤርሚያስ አመልጋንና ጄነሲስ ኢንቨስትመንት የተባለ ኩባንያን ጨምሮ በህገወጥ መንገድ ገንዘብ በሰነደ መዋለ ንዋዮችን ለህዝብ በመሸጥ ገንዘብ ሲያሰባስቡ በነበሩ ግለሰቦችና ድርጅቶች ላይ ነው የቀረቡ ቅሬታዎችን ተቀብሎ ምርመራ መጀመሩን ያሳወቀው። ባለስልጣኑ በሰጠው መግለጫ በአሁኑ ወቅት በተለያዩ ግለሰቦችና ድርጅቶች ላይ ህገወጥ የሰነድ ሽያጭን በመጠቀም ከህዝብ ገንዘብ በማሰባሰብ ተግባር ላይ ምርመራ እየተካሄደ እንደሆነ ነው የገለጸው። በተለይ ደግሞ በአቶ ኤርሚያስ አመልጋና በጄነሲስ ኢንቨስትመንት ሰርቪስ ኩባንያ ላይ እየተካሄዱ ያሉ ምርመራዎች በህገ መንግስት የተረጋገጠ የመሰማትና የመከላከል ሙሉ መብታቸው እንደተጠበቀ ሁኔታ እንደሚከናወኑ ባለስልጣኑ አሳውቋል። በተጨማሪም ባለስልጣኑ ህብረተሰቡ ከካፒታል ገበያ ጋር በተያያዙ እንቅስቃሴዎች ላይ ሲሳተፍ ከፍተኛ ጥንቃቄ እንዲያደርግ ነው ያሳሰበው። በተለይ በንግድ ድርጅቶች ምስረታ ላይ ሲሳተፍ የንግድ ምዝገባና ምስረታ ሰነዶች ከሚመለከተው አካል እስኪረጋገጡ እንዲሁም ደግሞ ገንዘብ ከመክፈላችሁ በፊት በባለስልጣኑ ፈቃድ ከሰጣቸው ኢንቨስትመንት አማካሪዎች ብቻ ምክር እንዲፈልጉ ጠቁሟል። እስካሁን እንግዲህ ፈቃድ የሰጣቸው ኢንቨስትመንት አማካሪዎች እንደምናውቀው እነማን ናቸው? የሲቢኢ ካፒታልስ እና ወጋገን ካፒታል ናቸው። ሁለቱ ተቋማት ናቸው ኢንቨስትመንት ባንክ ሆነው ኢንቨስትመንት ማማከር ፈቃድ የሰጣቸው። ስለዚህ ከሁለቱ ብቻ ማለቱ ነው የኢትዮጵያ ካፒታል ገበያ ባለስልጣን እስካሁን ድረስ ባለው ሁኔታ። በተጨማሪም ባለስልጣኑ ፈቃድ ሳይኖራቸው የካፒታል ገበያ አገልግሎት የሚሰጡ ወይንም ለማቅረብ የሚሞክሩ አካላት ካሉ ለባንኩ ባለስልጣኑ ጥቆማ እንዲሰጥ ህብረተሰቡ ላይ ጥሪ ቀርቧል። በተጨማሪም እንዲህ አይነት ህገወጥ ድርጊቶች ላይ ተገቢውን እርምጃ እንደሚወስድ ነው ባለስልጣኑ ያሳወቀው።